የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በሩሲያ ላይ የተጣሉትን የነዳጅ ማዕቀቦች ለማላላት እያሰቡ መሆኑን የሚጠቁሙ መረጃዎች ይፋ ተደርገዋል። ይህም የዓለምን የኃይል ሚዛን የሚቀይርና ላለፉት 4 ዓመታት የተገነባውን የምዕራባውያን ዲፕሎማሲያዊ ግንባር የሚንድ ሆኖ ተገኝቷል። ይህ ውሳኔ በኢራንና በእስራኤል መካከል በተቀሰቀሰው መጠነ ሰፊ ጦርነት ምክንያት የናረውን የዓለም የነዳጅ ዋጋ ለማረጋጋት የታለመ ቢሆንም በውስጡ የያዘው ስልታዊና ሞራላዊ አንድምታ ግን ከነዳጅ ዋጋ ቅናሽ በበለጠ የሰው ልጅን የወደፊት ሰላም የሚወስን እንደሚሆን ይጠበቃል። በተለይም በዩክሬን ላይ ለሚካሄደው ጦርነትና ለኪየቭ ሕልውና ይህ እርምጃ ትልቅ መርዶ ሆኖ ተሰምቷል። ከሳምንት በፊት በአሜሪካና በእስራኤል ጥምረት በኢራን የኒውክሌርና የነዳጅ ተቋማት ላይ የተሰነዘረው ጥቃት ዓለም አቀፍ የነዳጅ ገበያን ክፉኛ እንዳናወጠው ሮይተርስ ዘግቧል። የነዳጅ ዋጋ በአንድ በርሜል $119 መድረሱና የሆርሙዝ ወሽመጥ በመዘጋቱ ምክንያት የዓለም አቅርቦት መስተጓጎሉ የአሜሪካን ኢኮኖሚ ለከፋ ግሽበት ዳርጎታል። ለፕሬዝዳንት ትራምፕ ይህ የኢኮኖሚ ቀውስ በቀጥታ ከመጪው የኖቬምበር የአጋማሽ ዘመን ምርጫ ጋር የተያያዘ ነው። ሪፐብሊካኖች በኮንግረስ ያላቸውን የበላይነት ለማስጠበቅ በሚረባረቡበት በዚህ ወቅት የነዳጅ ዋጋ መናር ለትራምፕ አስተዳደር ትልቅ የፖለቲካ ስጋት ሆኗል። አሜሪካን ፈርስት የሚለው መመሪያቸው አሁን ላይ የአሜሪካን ሸማች ከዓለም አቀፍ የፍትህ መርሆች በላይ እንዲያስቀድሙ አስገድዷቸዋል። ትራምፕ በሰጡት መግለጫ ማዕቀቦችን ማንሳት እንደ አንድ አማራጭ መወሰዱን ሲያረጋግጡ የባህር መስመሮቹ እስኪረጋጉ ድረስ ማዕቀቦቹን እናነሳለን ማለታቸውን ለጊዜያዊ የኢኮኖሚ እፎይታ ሲባል ለረጅም ጊዜ የተገነባውን ሩሲያን የማግለል ፖሊሲ አሳልፎ ለመስጠት መዘጋጀታቸውን ያሳያል። ይህ ውሳኔ በዋሽንግተን የፖለቲካ ሊቃን ዘንድ ጥልቅ ጥበብ የጎደለው ተብሎ ቢፈረጅም ለትራምፕ ግን የምርጫ ድልን ለማረጋገጫ የሚሆን ብቸኛው የኢኮኖሚ መተንፈሻ ተደርጎ መወሰዱን ዘ ኢኮኖሚክስ ታይም አስነብቧል። ሩሲያ በዩክሬን ላይ የከፈተችውን ጦርነት ተከትሎ የምዕራቡ ዓለም ዋነኛ ስልት የነበረው የሞስኮን የነዳጅ ገቢ ማድረቅና በዚያም የጦርነት ማሽኗን ማዳከም ነበር። የቡድን 7 አገራት የጣሉት የዋጋ ጣሪያና የአውሮፓ ሕብረት የወሰደው የነዳጅ ግዢ ማቆም እርምጃ ሩሲያን ለከፋ የኢኮኖሚ ቀውስ ዳርጓት ቆይቷል። አሁን ግን አሜሪካ ማዕቀቡን ለማላላት ማሰቧ ሩሲያ ነዳጇን በዓለም ገበያ በከፍተኛ ዋጋ እንድትሸጥና የተቋረጠውን የገቢ ምንጯን እንድታድስ በር ይከፍትላታል ተብሎ ይጠበቃል። ይህ እርምጃ ለቭላዲሚር ፑቲን አስተዳደር ትልቅ ስልታዊ ድል ስለመሆኑም በርካቶች ጠቁመዋል። ሩሲያ በምዕራቡ ዓለም ተገላ የቆየችበትን አጥር ሰብራ በመውጣት እንደገና የዓለም የኃይል አቅርቦት ዋስትና ሆና እንድትታይ ያደርጋታል። ትራምፕ ከፑቲን ጋር ያደረጉት የስልክ ውይይት ሩሲያ በዓለም አቀፍ ዲፕሎማሲያዊ መድረክ ያጣችውን ተሰሚነት ዳግም እያገኘች መሆኑን ያሳያል። ይሁን እንጂ ይህ የሩሲያ የገቢ መጨመር በቀጥታ ወደ ዩክሬን የጦር ግንባር ሊፈስ ይችላል የሚሉ ስጋቶች ተነስተዋል። በዚህም አሜሪካ የነዳጅ ዋጋን ለማውረድ የምትወስደው እርምጃ በተዘዋዋሪ የዩክሬንን መከላከያ የሚሰብርና የሩሲያን ግስጋሴ የሚያበረታታ ሊሆን ይችላል ሲል ቢቢሲ አስነብቧል። ለዩክሬን የአሜሪካ የፖሊሲ ለውጥ ከባድ ወታደራዊና ፖለቲካዊ መዘዝ አለው። በመጀመሪያ ደረጃ በጦር ሜዳ ላይ ያለውን የኃይል ሚዛን ዳግም ሊያዛባው ይችላል። ዩክሬን ላለፉት ዓመታት የቆመችው በምዕራባውያን ወታደራዊ እርዳታ ብቻ ሳይሆን ሩሲያ በኢኮኖሚ ማዕቀብ ትዳከማለች በሚል ስሌት ነበር። አሁን ግን አሜሪካ ለሩሲያ የኢኮኖሚ እፎይታ መስጠቷ ሩሲያ የጦርነቱን ጊዜ በፈለገችው ልክ እንድታራዝም አቅም ይሰጣታል ተብሎ ይጠበቃል። በሁለተኛ ደረጃ ይህ እርምጃ በምዕራባውያን ጥምረት ውስጥ መከፋፈልን የመፍጠር እድሉ ከፍ ያለ እንደሆነ የዘገበው ደግሞ ኬቭ ኢንዲፔንደንት ነው። አሜሪካ ማዕቀቡን ካላላች እንደ ጀርመን እና ፈረንሳይ ያሉ የአውሮፓ አገራትም የየራሳቸውን የኢነርጂ ዋስትና ለማረጋገጥ ሲሉ ከሞስኮ ጋር ድርድር እንዲጀምሩ ግፊት ይፈጥርባቸዋል። ይህም ሩሲያን በጋራ የመከላከል ስትራቴጂን ለከፋ አደጋ ያጋልጧል። ሩሲያ ይህንን አጋጣሚ በመጠቀም የምዕራባውያንን አንድነት ለመበታተን እንደምትጠቀምበት ጥርጥር የለውም። ዩክሬናውያን ትራምፕ የነዳጅ ዋጋን ለማውረድ ሲሉ የዩክሬንን ደምና መስዋዕትነት ለድርድር እያቀረቡ እንደሆነ ቅሬታ አቅርበዋል። አሜሪካ የነዳጅ ዋጋን ለማረጋጋት በሚል ከፑቲን ጋር መስማማቷ ዩክሬን በዓለም አቀፍ መድረክ ብቻዋን ልትቀር እንደምትችል የሚጠቁም ምልክት ተደርጎ ተወስዷል። ይህ ደግሞ በኪየቭ በኩል አሜሪካ አስተማማኝ አጋር ነች ወይ የሚል ጥያቄ እንዲነሳ አድርጓል። ዩክሬን ይህ እርምጃ ከሁለተኛው የዓለም ጦርነት በኋላ የተገነባውንና በሕግ ላይ የተመሰረተውን ዓለም አቀፋዊ ስርዓት የሚንድ እንደሆነ እንደምታምን ለሀገሪቱ መንግስት ቅርብ የሆኑ መገናኛ ብዙሃን ዘግበዋል። ጉልበት ያለው ኃይል በሌላው ላይ ወረራ ፈጽሞ ከዚያም በኢኮኖሚ አቅሙ ዓለምን አስገድዶ ተቀባይነት ማግኘቱ ለአምባገነን መሪዎች አደገኛ ትምህርት እንደሚሰጥ ዩክሬን ታስጠነቅቃለች። ይህ በእንዲህ እንዳለ ሩሲያ ለኢራን የአሜሪካ የጦር መርከቦችና አውሮፕላኖች ያሉበትን ቦታ የሚጠቁሙ መረጃ እየሰጠች መሆኑን
መዘገቡ በሞስኮና በዋሽንግተን መካከል ያለውን ግንኙነት ይበልጥ ውስብስብ ያደርገዋል። ሩሲያ የአሜሪካን ወታደሮች ሕይወት አደጋ ላይ የሚጥል ተግባር እያከናወነች፣ ትራምፕ ደግሞ ለሩሲያ የኢኮኖሚ ማዕቀብ ለማንሳት ማሰባቸው ትልቅ ተቃርኖ ነው። በአንድ በኩል ከአሜሪካ ጋር በነዳጅ ጉዳይ በመደራደር የኢኮኖሚ ጥቅሟን ታስከብራለች። በሌላ በኩል ደግሞ አሜሪካ በመካከለኛው ምስራቅ እንድትወጠር በማድረግ በዩክሬን ላይ ያላትን ትኩረት እንድትቀንስ ታደርጋለች። ትራምፕ የነዳጅ ዋጋን ለማውረድ በሚያደርጉት ጥረት ውስጥ ሩሲያ የምታገኘው የበላይነት በረጅም ጊዜ ለአሜሪካ ደህንነትና ለዓለም ሰላም ትልቅ ስጋት ነው። የትራምፕ አስተዳደር የነዳጅ ዋጋን ለመቀነስ ሌሎች አማራጮችንም እያየ ነው። ስልታዊ የነዳጅ ክምችትን መልቀቅ፣ የፌዴራል ታክሶችን ማንሳትና የጆንስ አክትን ለጊዜው ማገድ የሚሉት ይገኙበታል። ይሁን እንጂ ተንታኞች እንደሚሉት ከሆነ የሩሲያን ነዳጅ ወደ ገበያ ከማስገባት ውጪ ሌሎቹ አማራጮች ደካማ ወይም ምሳሌያዊ ብቻ ናቸው። ይህ ደግሞ ዋሽንግተን በሩሲያ ላይ ያላትን አቋም እንድታለዝብ የሚያስገድዳት ዋነኛው ምክንያት ሆኗል። የኤነርጂ ሴክተሩ ባለሙያዎች እንደሚጠቁሙት የነዳጅ ዋጋን በአጭር ጊዜ ለመቀነስ ብቸኛው መንገድ የሆርሙዝ ወሽመጥን ደህንነት ማስጠበቅና የነዳጅ ጫኝ መርከቦችን ፍሰት ማረጋገጥ ነው። አሜሪካ ይህንን ማድረግ ስላልቻለች ወደ ሩሲያ አማራጭ ማዘንበሏ የፖሊሲ ውድቀቷን የሚያሳይ ነው። የትራምፕ አስተዳደር እየተከተለ ያለው መንገድ የዓለምን ፖለቲካ ወደ የጥቅም ስምምነት እየቀየረው ነው። በዚህ ስርዓት ውስጥ መርሆች፣ ሰብአዊ መብቶችና የሉዓላዊነት ጥያቄዎች ለኢኮኖሚ ጥቅም ሲባል በቀላሉ ይሸጣሉ። ለዩክሬን ይህ አዲስ የዓለም ሁኔታ እጅግ አስፈሪ ነው። አገሪቱ ከሩሲያ ጋር በምታደርገው ጦርነት ውስጥ ብቻዋን ልትቀር እንደምትችል የሚጠቁሙ ምልክቶችም እየታዩ ነው። ትራምፕ ከፑቲን ጋር ያደረጉት የስልክ ውይይት ሩሲያ በዓለም አቀፍ ዲፕሎማሲያዊ መድረክ ያጣችውን ተሰሚነት ዳግም እያገኘች መሆኑን ያሳያል። ይሁን እንጂ ይህ የሩሲያ የገቢ መጨመር በቀጥታ ወደ ዩክሬን የጦር ግንባር ሊፈስ ይችላል የሚሉ ስጋቶች ተነስተዋል። በዚህም አሜሪካ የነዳጅ ዋጋን ለማውረድ የምትወስደው እርምጃ በተዘዋዋሪ የዩክሬንን መከላከያ የሚሰብርና የሩሲያን ግስጋሴ የሚያበረታታ ሊሆን ይችላል። ዩክሬን አሁንም ቢሆን በአውሮፓ አጋሮቿና በአሜሪካ ኮንግረስ ውስጥ ባሉ ደጋፊዎቿ ላይ ተስፋ ለማድረግ ትሞክራለች። ይሁን እንጂ ፕሬዝዳንቱ ያላቸው የስልጣን ስፋትና የነዳጅ ዋጋ በአሜሪካ ሕዝብ ላይ ያለው ተጽዕኖ የኪየቭን ጥረት እጅግ ፈታኝ ያደርገዋል። በመጪዎቹ ወራት የሚወሰዱ እርምጃዎች ዩክሬን እንደ ሉዓላዊ ሀገር የመቀጠሏን ወይም በሩሲያ የበላይነት ስር የመውደቋን ዕጣ ፈንታ ይወስናሉ። የፕሬዝዳንት ዶናልድ ትራምፕ የሩሲያ ማዕቀቦችን ለማላላት ማሰባቸው በዓለም ፖለቲካ ላይ ትልቅ ነውጥ የፈጠረ ክስተት ነው። ይህ ውሳኔ ምንም እንኳን ለአሜሪካ ሸማቾች ጊዜያዊ የነዳጅ ዋጋ ቅናሽን ሊያመጣ ቢችልም ዋጋው ግን የዩክሬን ደምና የዓለም አቀፍ የፍትህ ስርዓት መፍረስ ነው። ሩሲያ ከዚህ እርምጃ የምታገኘው የኢኮኖሚ ጉልበት በዩክሬን ላይ ለምትፈጽማቸው ጥቃቶች አዲስ ኃይል የሚሰጣት ሲሆን የምዕራባውያንን አንድነትም ክፉኛ የሚፈትን ነው። ዩክሬን ይህንን ሁኔታ በታላቅ ቁጭትና ስጋት የምትመለከተው ሲሆን የዓለም ፖለቲካ ከመርህ ይልቅ ለጥቅም እያደላ መሄዱን የሚያሳይ ትልቅ ማሳያ ሆኖ ታገኘዋለች። ይህ የነዳጅ ዲፕሎማሲ ውጤቱ ምንም ይሁን ምን በታሪክ ውስጥ የሀያላን አገራት ጥቅም በትናንሽ አገራት ሕልውና ላይ እንዴት እንደሚወሰን የሚያሳይ መራር እውነት ሆኖ ይቆያል።